በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንዴት ቆያችሁ? እኛ እግዚአብሔር ይመስገን ደህና ነን። ዛሬ በዘጠነኛ ክፍል የአንቀጽ ትምህርት ላይ ነው የተገናኘ ነው ማለት ነው። ጥሩ አንቀጽ እንግዲህ በዋነኝነት ከፋፍለናቸው እንመለከታቸዋለን ዛሬ ማለት ነው። የመጀመሪያውን አብይ አንቀጽ እናያለን። አብይ ሲባል ምን ማለት ነው? ዋና አብይ ሳይሆን አብይ ቢ አብይ አንቀጽ በዋነኝነት አብይ አንቀጽ የምንላቸው አራቱ ናቸው። እነዚህም ኃላፊ ማለት ይሄ ፓስት ቴንስ የምንላቸው ማለት ነው። ኃላፊ፣ ትንቢት ወይም ፊቸር የምንለው ከዛ በኋላ ዘንድ አለ፣ መጨረሻ ላይ ትዕዛዝ አለ። ለምሳሌ ቀተለ፣ ይቀትል፣ ይቅትል እንላለን። ቀተለ ስንል ገደለ ነው አይደለ? መቼ አልፏል። ገደለ ስንል አልፏል። ቀተለ ኃላፊ አይደለ? ከዛ ይገላል መቼ? ወደፊት። ይቀትል ወደፊት። ከዛስ ይቅትል ይገል ዘንድ። ከዛስ ይቅትል ይግደል እንላለን ማለት ነው። ስለዚህ እነዚህ አብይ አንቀጽ ይባላሉ። አብይ አንቀጽ ስንት ናቸው አለን? አራት ናቸው። ይህንን እንዳትረሱ። ጥሩ። ሁለተኛ ደግሞ የምንመለከተው ንዑስ አንቀጽ ቀተለ፣ ይቀትል፣ ይቅትል ካለም በኋላ ምን ብለን እናረባለን? ቀታሊ አይደለ? ቀታሊ እንላለን። ስለዚህ እነዚህ ከአብይ አንቀጹ ቀጥለው የሚረቡት ምን ይባላሉ? ንዑስ አንቀጽ ይባላሉ። ቀተለ፣ ይቀትል፣ ይቅትል፣ ቀታሊ እንላለን አይደል? ቀታሊ። ስለዚህ ይሄ ንዑስ አንቀጽ ይባላል ማለት ነው። ከዛ በኋላ ደግሞ ደቂቅ አንቀጽ የምንላቸው ደግሞ ከንዑስ አንቀጽ ቀጥለው የሚመጡ ናቸው። ቀተለ፣ ይቀትል፣ ይቅትል፣ ቀታሊ፣ ቀታሊያን፣ ቀታሊት፣ ቀታሊያት አይደለ? ከዛስ ቅቱል፣ ቅቱላን፣ ቅትልት፣ ቅቱላት እንላለን። ግልጽ ነው አይደለ? ስለዚህ መጀመሪያ ላይ አብይ አንቀጽ አለን። ከዛ በኋላ ምን አለን? ንዑስ አንቀጽ አለን። ከዛ በኋላ ደቂቅ አንቀጽ አለን ማለት ነው በእርባታችን ላይ። ስለዚህ እነዚያ መጨረሻ ላይ ያሉት ምንድናቸው ማለት ነው? ደቂቅ አንቀጽ ተብለው ይጠራሉ ማለት ነው። ግልጽ ነው። እስቲ በዚሁ ደግሞ ባዕድ ቅጽልን እንመልከት። ባዕድ ማለት ምን ማለት ነው? ያልነበረ አይደል? ወይም ደግሞ ከሌላ የመጣ እንደማለት ነው። ይሄ ማለት ግሶቹ ላይ የማናገኛቸውን ፊደላት ስናገኝ እንደማለት ነው። ባዕድ ሲመጣ ግልጽ ነው። ለምሳሌ አሁን ቀደሰ እንላለን አይደል? ቀደሰ። ከዛ መቅደስ እንላለን። መቅደስ እንግዲህ መቅደስ የሚለው ስም የወጣው ቀደሰ ከሚለው ግስ ነው የወጣው። ግን መ የሚል ፊደል ቀደሰ ውስጥ አለ እንዴ? የለም አይደለ? ስለዚህ ባዕድ ቅጽል ነው ማለት ነው። ባዕድ ነው ወይም ደግሞ ያልነበረ ነው ማለት ነው። እነዚህ ምን ይባላሉ? ባዕድ ቅጽል ይባላሉ ማለት ነው። ስለዚህ በባዕድ ቅጽሎችን በተለያየ ቦታ ልናገኛቸው እንችላለን ማለት ነው። ነበረ ብለን አሁን ለምሳሌ መንበር እንላለን። ነበረ መንበር፣ ቀደሰ መቅደስ፣ አንከረ መንክር አይደል? አሁን ጥምቀት ሲመጣ አንከረ ጥይሞ ሊቀ ምርፋቅ እንላለን። አንከረ አደነቀ። ከዛስ መንክር ድንቅ እጹብ። መ የምትለዋ ፊደል አንከረ ውስጥ ነበረን? የለም። ስለዚህ ባዕድ ያልነው በዚህ ምክንያት ነው ማለት ነው። በጣም ጥሩ። ይሄንን ካልን በቀጣይ ወደ ምን እንመለከታለን? ህርመት የሚለውን እንመልከት። ህርመት ምንድን ነው? ህርመት ሐረመ ከሚለው የግዕዝ ግስ የወጣ ሲሆን ሐረመ ማለት ተወ ማለት ነው። ሐረመ ተወ። ስለዚህ የህርመት ዋና ሐሳቡ ምንድነው? እዚህ ጋር መተው ነው። ምን ተወው ምንድነው? እዚህ ጋር ፊደላትን እንተዋለን። በእርባታችን ጊዜ ስናረባ የሚጎርዱ የማይኖሩ ፊደላት ይኖራሉ። ዋናው ግስ ላይ ይኖራሉ፣ ግን ደግሞ ስናረባ ላይኖሩ ይችላሉ። ይህንን በምሳሌ እንመልከት። ለምሳሌ
ወ የምትለዋን ፊደል አንድ ግስ ላይ እናምጣት። ወ ከወወ ይላል። ለምሳሌ ከወወ ከወወ ይላል። ፄወወ ይላል። አሁን እንግዲህ ወ ሁለቴ ነው የመጣው አይደለ? ደጊመ ቃል ይባላል። ይሄኛው ደጊመ ቀለም፣ ቀለም ደግሟል ማለት ነው። ቀለም እቺ ፊደሏ ምን ብላለች? ደግማ ተገኝታለች ማለት ነው። ስለዚህ ልክ ወ ደጊመ ቃል ምንድነው? ደጊመ ቀለም ሆኖ ሲገኝ ላይጎርድ ይችላል። እንደሌላው በሳድስ ያልቃል። ለምሳሌ ቀተለ ይቀትል እንዳልነው ሁሉ ከወወ ይከውው እንላለን ማለት ነው። ከወወ ይከውው እንላለን። ግልጽ ነው። አሁን የምነግራችሁ ምሳሌ ግን በደንብ ልብ በሉ። መድረሻው ወ ነው። ልክ ስናረባ የሚጎርድ አለ፣ የማይኖር ማለት ነው። ለምሳሌ ተሰገወ እንላለን። ተሰገወ ማን አለ? ወ አለ። ተሰገወ እናርባው እስቲ በአብይ አንቀጽ ልክ እንደ ቀደሰ ይቄድስ ይቀድስ ይቀድስ ቀደሰ ይቀድስ ይቄድስ እንዳልነው እስቲ ይህንን እንዴት ነው የምናረባው? ተሰገወ አይደለም የሚለው ምን እንላለን? ቀተለ ይቀትል ቀደሰ ይቄድስ ስንል እንደነበረው ተሰገወ ካለም በኋላ ይሴጎ ነው የምንለው። አሁን እዚህ ጋር ይሴጎ 3 ፊደላት ነው ያሉት ይሄ ቃል ማለት ነው። ይሄ ግስ ወ የሚለውን ጎርዶታል፣ ትቶታል። ሀረመ ማለት ይሄ ነው። ህርመት ማለት መተው። ተሰገወ ወ ነበረ፣ አሁን ግን ጠፋ፣ የለም። ተደለወ እንላለን። ተደለወ ይደሎ እንላለን። ወን ምን ብሎታል ማለት ነው? ጎርዶታል ማለት ነው። ግልጽ ነው፣ ግልጽ ነው። ስለዚህ በዚህ መሰረት ሊጎርድ ይችላል። ወረደ የወረድ ይልና ከዛ ይረድ ይረድ። አያችሁ፣ ወረደ ወ ነበረው እኮ አይደል? አሁን ግን ይረድ ሲል ግን ወ የምትባሏን ፊደል ምን ብሏታል? አጥፍቷታል፣ ጎርዷታል፣ ትቷታል ማለት ነው። ግልጽ ነው። ሀረመ ማለት ይሄ ነው፣ ህርመት። ስለዚህ ከርባ ቅምር ሐሳቦች አንደኛው ደግሞ ምንድነው ማለት ነው? ህርመት ነው፣ መተው እንደማለት ነው። ግልጽ ነው። ስለዚህ በተለያዩ የእርባታ ክፍሎች ላይ ፊደላት ሊተው ይችላሉ። ይሄ ምን ይባላል? ህርመት ይባላል ማለት ነው። ጥሩ። ጥያቄ ካላችሁ አስተያየት ካላችሁ እንደተለመደው በሰንበት ትምህርት ቤታችን የየትኛው ሚዲያ ላይ መስጠት ትችላላችሁ። ስለነበረን ጊዜ እግዚአብሔር አምላካችን ስም የተመሰገነ። በቀጣይ ምዕራፍ እስከምንገናኝ ድረስ ቸር ቆዩ።